የሰው ልጅ አይምሮ ምን ጊዜም ቢሆን ፕሮቴክቲቭ የሆነ ቢሄቪየሮችን ክሬት ያደርጋል። ይህ ማለት እናንተን ለመከላከል ይሞክርና ያንን መከላከልም ደግሞ በባህሪ መልክ ያሳያል። ታዲያ አሁን እነዚህን ባህሪዎች እናንተ ዲኮድ እንድታደርጉ ነው የሚጠብቃችሁ። ይህ ማለት እየፈታችሁ እንድትመጡ ማለት ነው። ልክ እንደ እንቆቅልሽ አድርጋችሁ አስቡት። ከልክ በላይ እየሰራችሁ የምታልፉ አይነት ሰዎች ከሆናችሁ ምናልባትም ልታመልጡ ያሰባችሁት የሆነ ስሜት አለ ማለት ነው። ብቸኝነት አንደኛው ስሜት ሊሆን ይችላል። ኦቨርስፔንዲንግ ወይንም ከልክ በላይ ገንዘብ ማውጣትም ምናልባትም አሁንም በህይወት አለው የሚልን ስሜት ለማረጋገጥ ይሆናል። ከሰው ልጆች ደግሞ ቫሊዴሽንን የምትጠብቁ ከሆነ የእነሱን ተቀባይነት የምትጠብቁ ከሆነ ምናልባትም በህይወታችሁ ውስጥ፣ በስራችሁ ውስጥ፣ በግንኙነቶቻችሁ ውስጥ ዲሳቲስፋክሽን አለ ወይንም ደግሞ እርካታ የሚባል ነገር የለም ማለት ነው። ስለዚህ እነዚህን ባህሪዎች ተመልክታችሁ ከስር የሚገፋንን ስሜት በደንብ አድርገን ባወቅን ቁጥር የበለጠ ፓተርኖቹን እየተመለከትን እንመጣለን። ስለዚህ መስራት ከሚጠበቅባችሁ በላይ የምትሰሩ አይነት ሰዎች ከሆናችሁ የምርም ደግሞ እናንተ መጠበቅ የምትችሉትን ሪሌሽንሽፕ ወይንም ደግሞ እናንተን የበለጠ ሰው የሚያደርጋችሁን ግንኙነት እየተዋችሁ ነው። በእነዚህ ትልቅ ዋጋ ባላቸው ነገሮች ዋጋ እየከፈላችሁ ነው ማለት ነው። ስለ ኦቨርስፔንዲንግም ካወራን አይቀር እናንተ ከልክ በላይ ያወጣችሁ በቀጠላችሁ ቁጥር በህይወት እንዳለ ሰው ራሳችሁን ለመቁጠር ብላችሁ ገንዘብ ብዙ ባባከናችሁ ቁጥር ህይወታችሁን በረጅም ርቀት ሳትመለከቱ የሚናጋ አይነት ህይወትን ለራሳችሁ ክሬት እያደረጋችሁ ትመጣላችሁ። ምክንያቱም ያንን ገንዘብ ወስዳችሁ ለወደፊት ህይወታችሁ እንዲጠቅማችሁ አድርጋችሁ ማስተካከል ትችላላችሁ። ምናልባትም ኢንቨስት የሚደረግ ገንዘብ ይሆናል ወይንም ደግሞ ሴቭ የሚደረግም ይሆናል። ወደፊት ምንም ስለ ገንዘብ ሳታስቡ የምትመሩትን ህይወት ገና ከአሁኑ እያበላሻችሁ ታልፋላችሁ ማለት ነው። ለምንድነው ያንን የምታደርጉት? አሁን ላይ በህይወት እንዳላችሁ እንዲሰማችሁ ስለምትፈልጉ። ነገር ግን ገንዘባችሁን የበለጠ ሴቭ እያረጋችሁና ኢንቨስት እያረጋችሁ ባለፋችሁ ቁጥር አሁን ላይ ላምልጠው እያላችሁ ያላችሁትን ህይወት የምርም አምልጣችሁ እንድትሄዱ መንገድን እያገኛችሁ ታልፋላችሁ ማለት ነው። ቫሊዴሽንም እፈልጋለሁ የምትሉ አይነት ሰዎች ከሆናችሁ ወይንም የሰዎችን ተቀባይነት የምትሹም ከሆነ ራሳችሁን ብዙ ጊዜ ከድታችሁታል ወይንም ደግሞ ራሳችሁን ለማሰናከል ሞክራችኋል ማለት ነው። ምክንያቱም እናንተ በራሳችሁ ላይ ያላችሁ እምነት እየወረደ በመጣ ቁጥር ነው ከሰዎች ተቀባይነትን ለማግኘት እየሮጣችሁ የምትሄዱት። የዛኔ የእናንተ አይደንቲቲ ወይንም ደግሞ ማንነታችሁ በእነሱ ተቀባይነት ላይ የተመሰረተ ይሆናል። ለዚህ ነው እያንዳንዱን ባህሪዎቻችሁን ልብ ልትሉና ልታስተውሉ የሚገባው። የስሜቶቻችሁ ነጸብራቅ ናቸው። ስሜቶቻችሁ ወይንም በውስጣችሁ የታፈኑት ነገሮች እንዳለ በባህሪያችሁ መልክ እየወጡ ይታያሉ። አሁን ጸሐፊዋ ብሪያና ከዚህም የባሰ ነገር አለ። አይምሯችሁ የሚከተለው ሄድን የሚባሉ ሩሎች አሉ ወይንም ደግሞ የተደበቁ ህግጋቶች አሉ ትላለች። ከእናንተ ኢሞሽናል ኮሚትመንት የሚጠብቁ ናቸው። እናንተ ሳትፈቅዱ፣ ሳታስተውሉ፣ ሳታውቁት የተፈራረማችሁት ውል ነው። ውሉ ላይ ለምሳሌ ምን አይነት ነገሮች አሉ ካላችሁ የኮሚትመንቱ ሴፍቲ ትለዋለች። የመጀመሪያው ለደህንነታችሁ ያላችሁ ኮሚትመንት፣ ያላችሁ ታማኝነት ነው። እናንተ ደህና መሆንን በጣም አስበልጣችሁ ስለምትወዱ ምንም አይነት ሪስክን የመውሰድ ፍላጎት የላችሁም፣ አትጋፈጡትም ማለት ነው። ምክንያቱም ሪስክ ወሰዳችሁ ማለት ፌሊየር የሚባል ነገር አለ። ፌሊየር ደግሞ ውድቀት ነው። ውድቀት ደግሞ በጣም አደገኛ መስሎ ይታያቸዋል። ምክንያቱም ደህንነታችሁን አደጋ ላይ የሚጥል ነገር ነውና። ስለዚህ ሪስክ መውሰዱን አቁሜ እንዲሁ እኖራለሁ ብላችሁ ታስባላችሁ። ሁለተኛው ምን ሊመስል ይችላል ካላችሁ የኮሚትመንት ኮንትሮል ትለዋለች። እናንተ ነገሮችን በጣም መቆጣጠር ከመፈለጋችሁ የተነሳ ድክመታችሁን ሁላ ማሳየት አትፈልጉም። ከሰው ጋር የሚያቀራርባችሁ ያ ሰው የሚያረጋችሁን ስሜት ማሳየት ታቆማላችሁ። ወደ ሶስተኛው ስናልፍ ኮሚትመንት ፋሚሊያሪቲ ትለዋለች። ከማውቀው ነገር ጋር ብቻ ቁጭ ላለው ብሎ የማሰብ አባዜ ብላችሁ ያዙት። ይህንን የምታደርጉት ለምንድን ነው ካላችሁ የምታውቁት ነገር ለእናንተ ምን ጊዜም ቢሆን እንግዳ አይሆንም። ስለዚህ አንሆን የተባለ ወይንም ደግሞ እርግጠኛ ያልሆነ ነገር አይመጣባችሁ። እርግጠኛ የሆናችሁበት ነገር እናንተን ሊሚት ቢያረጋችሁም ቢገድባችሁም እንኳን በቃ ይሄ ይሻለኛል ብላችሁ ትይዙታላችሁ። እነዚህ ኮሚትመንቶች እንዳለ የእናንተ አይደንቲቲ ወይንም የእናንተ ማንነት የሆኑ ይመስላችኋል እንጂ በፍጹም አይደለም። ዲፌንስ ሜካኒዝማችሁ ነው። ታዲያ ምርጫዎቻችሁን፣ ሪሌሽንሺፖቻችሁን፣ አይደንቲቲያችሁን ወይም ማንነታችሁን በተጨማሪም በአጠቃላይ ህይወታችሁን ዲክቴት የሚያደርገው የሚቆጣጠረውም ይህ ዲፌንስ ሜካኒዝም ይሆናል ማለት ነው። ስለዚህ ሁሌም ቢሆን ተመሳሳይ ባህሪ እያሳያችሁ የምታልፉት እናንተ ስለፈለጋችሁ ሳይሆን አይምሯችሁ ኦልሬዲ ስለለመደው ነው። የትኛውን ህግ መከተል እንዳለበት ያውቃልና ያንን ነገር እናንተ ብትፈልጉም ባትፈልጉም እየተከተለ ያልፋል። ህይወታችሁን እንዳትቀይሩ የሚያደርጋችሁም አንዱ አካል ይሄ ይሆናል ማለት ነው። በዛ ዙሪት ውስጥ ወይንም በዛ ሳይክል ውስጥ እንድትቀሩ የሚያደርጋችሁ
ስለዚህ አሁን ምን አይነት ጥያቄ መጠየቅ አለብኝ ካላችሁ፣ ምን አይነት ሁኔታዎች ቢፈጠሩ ነው እኔ በጣም ትልቅ የሚባል ጭንቀት ውስጥ፣ ትልቅ የሚባል ሐዘን ውስጥ ወይንም ትልቅ የሚባል ውጥረት ውስጥ የምገባው ብላችሁ ጠይቁ። ምንም ያህል ለመለወጥ ብሞክርም በተደጋጋሚ እየተከሰተብኝ ያስቸገረኝስ ችግር ምንድን ነው ብላችሁ መጠየቅም አለባችሁ። ከእያንዳንዱ ምላሾቼም ስር ቁጭ ያለው እኔ ልብ ያላልኩት ፍርሃቴስ የትኛው ነው ማለት አለባችሁ። በተጨማሪም ደግሞ እኔ እፈልገዋለሁ ብላችሁ የምትሉት ነገር ይኖራል። ያ ነገር ግን በህይወታችሁ ውስጥ ልክ ሲመጣ ይቅርብኝ ብላችሁም ደግሞ ከህይወታችሁ የምታስወግዱት ነገር አለ። ያ ነገር ምንድን ነው? እነዚህን ጥያቄዎች በጠየቃችሁ ቁጥር በውስጣችሁ የተገነባውን ተራራ እያወቃችሁ ትመጣላችሁ። አንዴ ይህንን ሳይክል እያወቃችሁና እየተገነዘባችሁ በመጣችሁን ቁጥር ደግሞ ለእናንተ ማፕ ይሆናችኋል ማለት ነው። ወይንም ደግሞ እንደ ካርታ ያገለግላችኋል። እንደ ሌላው ጊዜ ስሜቶች ሲሰሟችሁ ዝም ብላችሁ ይሄ እየተሰማኝ ነው ብላችሁ አታልፉም። ምን እየተሰማችሁ እንደሆነና ምን አይነት ምልክትን እየላከላችሁ እንደሆነ እያስተዋላችሁ ትመጣላችሁ። ይህ ማለት ምን መለወጥ እንዳለበት ጠንቅቄ አውቃለሁ የሚልን ነገር አይምሯችሁ ውስጥ እንድትይዙ ያደርጋችኋል ማለት ነው። በዚህ ሰዓትም ነው እንግዲህ በአይምሯችሁ ውስጥ ወይንም በውስጣችሁ ውስጥ ያለው ተራራ እየተናገረ የሚመጣው። ታዲያ ያንን የገነባችሁትን ተራራ ወደ ላይ መውጣትና ምን እንዳለ ማወቅ እፈልጋለሁ ብላችሁ የምታስቡ አይነትም ሰዎች ከሆናችሁ ልታዳምጡና ተራራው ሲያወራ ዝም ልትሉ ይገባል። ምክንያቱም ቀጣዩን እርምጃዎቻችሁን ጋይድ እያደረጓችሁ ወይንም እያሳዩችሁ የሚመጡት እነዛ ስሜቶቻችሁ ናቸው። ስለዚህ አሁን ስለ ኢሞሽናል ሲግናልስ እናወራ። የስሜት ምልክቶች የምንላቸው ነገሮች ምን ሊመስሉ ይችላሉ? እናንተ በሰላም ህይወታችሁን እየኖራችሁ ያላችሁ ግለሰቦች ናችሁ። በስራ ቦታ ሳቂታ የምትባሉ አይነት ሰዎች ናችሁ። ትሰራላችሁ፣ ከጓደኞቻችሁን ጋር የምትግባባላችሁ። ነገር ግን ቀናችሁን የሚያበላሽ የሆነች ነገር ትፈጠራለች። አንድ ትሪገር ወይንም ደግሞ አንድ እናንተን የምትለኩሳችሁ ነገር ትኖራለች። ስህተት ሊሆን ይችላል፣ ትውስታ ሊሆን ይችላል፣ ወይንም ደግሞ አንድ ሰው የሰጣችሁ የማይሆን ትችት ይሆናል። ልባችሁን ከበድ ያለ ስሜት ይሰማችኋል። ይሄ ነገር ሰለቸኝ ብላችሁ ታስባላችሁ። ነገሮችን በጣም መቋቋም ስለከበዳችሁ ምናልባትም በራሳችሁ ታፍሩ ይሆናል። ምንድነው ችግሬ? ለምንድነው ግን ወደፊት መንቀሳቀስ የማልችለው? ለምንድነው ይሄንን ነገር ማለፍ የማልችለው ትላላችሁ። ምቾት የሚሰጣችሁ ስሜት ስላልሆነ ልክ እንደ ሁልጊዜው ይህንንም ለማለፍ ትሞክራላችሁ። እንዴት? ስሜታችሁን ስፕሬስ በማድረግ ወይንም ደግሞ በማፈን አሊያም ደግሞ ልክ ፍርድ እንደሚሰጥ ሰው ራሳችሁ ላይ ትፈርዳላችሁ። በተጨማሪም ደግሞ ከዛ ስሜት ለማምለጥ ብላችሁ ትሮጣላችሁ፣ አቮይድ ታደርጋላችሁ። ታዲያ ጸሐፊዋ ብሪያና እየተናገረች ያለችው ነገር ስሜቶቻችሁ እናንተን ሊያስፈራሩ አልመጡም፣ እንደ ምልክት ሆነው ነው እያገለገሏችሁ ያሉት። ስለዚህ ልትወስዷቸው ይገባል ትላለች። እነዛ ስሜቶች ጥለው የሚያልፉት ምልክት ምንድን ነው ካላችሁ፣ በህይወታችሁ ውስጥ ልብ ልትሉና ልታስተውሉ የሚገባውን ክፍል ነው እያዩላችሁ ያሉት። አሁን ትልቁ ችግር ያ ስሜት መኖሩ ሳይሆን ስሜቱ ለምንድን ነው ያለው ወይንም ደግሞ ምንን እያመለከተኝ ነው የሚለው ነገር አለማወቅ ነው። ሁሉም ሰው ተረጋጉ ይላቸዋል። ሁሉም ሰው አዎንታዊ ለመሆን ሞክር ይላቸዋል። ሁሉም ሰው ጠንካራ ሆኑ ይላል። እነዚህንን ምክሮች ከተቀበልን በኋላ የውስጣችንን ስሜት እንደምንም እያፈንን ጠንካራ መስለን ለማለፍ እንሞክራለን። ስሜቶቻችንን እያፈንን ስንሄድ ደግሞ እየጠፉ አይመጡም። የበለጠ እየጠነከሩ እየበዙ ነው የሚመጡት። አፍነን አጠፋናቸው ብለን ብናስብም የበለጠ እያደጉ ይመጣሉ ማለት ነው። በጣም ለረጅም ጊዜ አፍናችሁ ያስቀራችሁት ነገር ከሆነ በድጋሚ ሲመጣ እንደ ድሮ ማንሾካሾክ ሳይሆን መጮህ ይጀምራል። ስሜቶቻችሁን አይደለም መቆጣጠር፣ በፍጹም ሃንድ ልታደርጓቸው ወይንም ደግሞ ልትይዟቸውም አትችሉም። በምን መልክ ሊመጡ ይችላሉ ካላችሁ፣ በጥርጣሬ መልክ ይመጣሉ፣ በጭንቀት መልክ ይመጣሉ፣ በፍርስትሬሽን ወይንም በውጥረት መልክ ይመጣሉ፣ ግራ በመጋባትም ይመጣሉ። እንግዳ የሆነ ባህሪም እያሳያችሁ ትመጣላችሁ። ያ እንግዳ ባህሪ ለእናንተም እንግዳ ይሆንባችኋል። ለምሳሌ ብስጭትን እንውሰድ ወይንም ደግሞ ንዴትን። አንድ ሰው መስመር ሲስት ወይንም ደግሞ መስመር ሲያልፍ የሚሰማን ስሜት ነው። ሐዘንን ስንመለከት ደግሞ ለእኛ ትርጉም ያለው ነገር ሲጠፋብን ወይንም ደግሞ ሲቀየርብን የሚሰማን ስሜት ነው። ወደ ጊልት እንለፍ ወይንም ደግሞ የጥፋተኝነት ስሜት። ይህ ስሜት የሚያጠቃን መቼ ነው? እኛ ቫሊዩ የምናደርገው ነገር ወይንም እኛ ዋጋ የምንሰጠው ነገር ዋጋ በማንሰጥበት ሁኔታ ተመልክተ ነው ከሆነ ወይንም ደግሞ አድርገ ነው ያንን ቫሊዩ ብለን ያሰብነውን ነገር ጥሰ ነው ከሆነ የሚሰማን ስሜት ነው። ወደ ቀጣዩ ስናልፍ ደግሞ ሼምን እናገኛለን ወይንም ሀፍረት። ይህ የሚመጣው ተግባሮቻችን ከያዝነው ቫሊዩ፣ ከያዝነው ዋጋ፣ ከያዝነው የራሳችን ሶፍ ኢሜጅ ራሳችንን ከምንስለው ማንነት ጋር የተጋጨ ሲሆንብን ነው። እነዚህ ስሜቶች እንዳለ እናንተን ለማሰቃየት ወይንም ደግሞ እናንተን መከራ ውስጥ ለማስገባት አይደለም የመጡት። ነገር ግን እየነገሯችሁ ነው። ምልክትን ሲሰጧችሁ ምን እያሉኝ ነው ብላችሁ ልታዳምጡ ይገባል።
ታዲያ ልክ እንደ እንቆቅልሽ እነዚህን እየፈታችሁ ለመምጣት እናንተ ውስፐር ሲያረጉ ወይንም ሲያንሾካሹኩ ልታዳምጡ ይገባል ማለት ነው። ታዲያ ይህ ማንሾካሾክ ምን ሊመስል ይችላል ካላችሁ፣ ምናልባትም ዛሬ የሆነ ነገር ተሰምቶኛል፣ ጥሩ ስሜት ላይ አይደለሁም የሚልም ምልክት ይሆናል። የሆነ ቦታ ልትሄዱ አስባችሁ ህሊናችሁ ወይንም ደግሞ ውስጣችሁ አይ ዛሬ ከቤት አትውጣ ሊላችሁ ይችላል። ይህም ሊሆን ይችላል በስራ ገበታችሁ ላይ መሆናችሁ ምናልባትም ምቾት ሳይሰማችሁ ቀርቷችሁ ሊሆን ይችላል። እሱም ምልክት ቢሆንስ? አሁን አብዛኛው ሰው ግራ የሚጋባው ለምንድን ነው ካላችሁ፣ ሁሉም ስሜቶቻችን በተመሳሳይ መንገድ ውስፐር አያረጉም ወይንም ደግሞ አይንሾካሾኩም። የተለያየ ራሳቸውን የሚያሳዩበት መንገድ አላቸው። አንዳንድ ስሜቶች የሚናገሩት በኢንቱዊሽን በኩል ነው፣ ወይንም ደግሞ ይሄ የውስጥ ስሜቴ ውስጥ የነገረኝ የምንለው ነገር ሊነግረን ይችላል። ከድሮ ቁስላችን ወይንም ከድሮ ጠባሳችን ተነስተን የሆነ ስሜታዊ የሆነ ምላሽም ልንሰጥ እንችላለን። እሱም አንድ መንገድ ነው። በሀሳብ ውስጥ ጭልጥ ብለን በጠፋንበት ሰዓትም የሆነ የሚያስተክዘን ነገር ሊመጣና የሆነ ስሜትም ሊሰማን ይችላል። ትልቅ የሚባለው ፈተና ምንድን ነው ካላችሁ፣ በእነዚህ ነገሮች መካከል ያሉትን ልዩነት መመልከት ነው። ምክንያቱም ሁሉም ተመሳሳይ የሚባልን ትርጉም እየሰጧቸው ያልፉ። ውስጥ የተሰማኝ ብለን ከምናነሳው ስሜት ላይ ተነስተን ሪያክት ልናረግ ስናስብ በጣም የተረጋጋ ጽድት ያለ በተጨማሪም ደግሞ ስቴብል የሆነ ድምፅ ልንሰማ እንችላለን። የድሮ ቁስላችን ግን እኛን ሲነካካን ምናልባትም በጣም ስትረስድ ሆነን ወይንም ተጨንቀን ልናሳልፍ እንችላለን። ግራ ሊገባን ይችላል። በተጨማሪም ደግሞ የጥድፊያ ስሜት አለ። ልጣደፍ እንላለን፣ መሄጃችንን ግን አናውቅም። አሁን ታዲያ በእነዚህ ድምፆች መካከል ያለውን ነገር በደንብ እየለያችሁ መምጣት ኢሞሽናል ኢንቴሊጀንስ እንዲኖራችሁ ያደርጋችኋል። በስሜት እየበሰላችሁ ትመጣላችሁ። ስለዚህ እያንዳንዱ ስሜት ለእናንተ ምልክትን ትቶ ሲያልፍ ምንድን ነው ይሄ ስሜት ለእኔ እየተናገረኝ ያለው ምን ለማለት ፈልጎ ነው ብላችሁ ልጠይቁ ይገባል። አንዴ ሜሴጁ ከገባችሁ ወይንም ደግሞ ሊነግራችሁ የሚፈልገው ነገር ለእናንተ ግልጽ ከሆነላችሁ የእናንተን ፍላጎት ደግሞ የሚያሟላላችሁን ነገር ማግኘት አለባችሁ ማለት ነው። እንዲሁ ስሜቴን አዳምጫለሁ ብላችሁ ከላይ ገረፍ አድርጋችሁ ለማለፍ ሳይሆን የምርም ስለ ራሳችሁ አስባችሁ ተጨንቃችሁ የምታደርጉት ነገር መሆን አለበት። አሁን ሁሉም ነገር ኢንተርኔት ላይ ነው። ሶልፍ ኬር ተብሎ የሚወራው ነገር እንዳለ ምናልባትም ራስን የመንከባከቢያ መንገድ አገኘው ብላችሁ እንድታስቡ ሊያደርጋችሁ ይችላል። ነገር ግን የሰው ልጅ ስሜቱን ማዳመጥ ካልቻለ እንዴት ነው ራሱን እየተንከባከበ ያለው የሚለውንም ነገር ደግሞ ልጠይቁ ይገባል። ምናልባትም ኢንተርኔት ላይ እንደምትመለከቱት አስቴቲክ ላይሆን ይችላል። የበለጠ በጣም ቀላል ሆኖ ነገር ግን ኢፌክቲቭ የሆነ መንገድ ነው። ምክንያቱም ፍላጎቶቻችሁ ምን እንደሆኑ ለይታችሁ ታውቃላችሁ። እነዛንም ፍላጎቶች የሚያሟላላችሁ ይሆናል። በቂ እንቅልፍ ማግኘት አንዱ ሊሆን ይችላል። ከሚያግዟችሁ ሰዎች ጋር ሁሌም ቢሆን አንድ መሆን ወይንም ደግሞ ከነሱ ጋርም ቦንድ እያደረጋችሁ ማለፍ ሁለተኛው መንገድ ሊሆን ይችላል። ሶስተኛው ደግሞ ጤናማ የሚባል ኤንቫይሮንመንት ውስጥ ራሳችሁን ማስቀመጥም ይሆናል። የተለያዩ ስሜቶች እንዲሰማችሁ መፍቀድም አንደኛው መንገድ ነው። በተጨማሪም ራሳችሁንም ሪቻርጅ ማድረግ ባለባችሁ ሰዓት ላይ ሪቻርጅ ማድረጋችሁ ራስን የመንከባከብ አንዱ አካል ይሆናል ማለት ነው። ስለዚህ እናንተ የምርም ያስፈልጎኛል ብላችሁ የምታስቡትን ነገር እያሟላችሁ በሄዳችሁ ቁጥር ራሳችሁን የማሰናከል እድላችሁ በጣም ዝቅ እያለ ይመጣል። ሶልፍ ሳቦታጅ እናንተ ላይ አቅም አይኖረውም ማለት ነው። በፊት ራሳችሁን የምታሰናክሉት ያንን ኮምፈርት ወዳችሁት ነው ወይንም ደግሞ ምቾቱ ተመችቷችሁ ነው። አሁን ግን የምትፈልጉት ነገር እንዳለ ተሟልቶላችኋል። ስለዚህ ለምንድን ነው ይሄ ነገር የሚያስፈልገኝ ብላችሁ መጠየቅ መቻል ይጠበቅባችሁና ያንን ነገር እርግፍ አድርጋችሁ ትተውታላችሁ። ጸሐፊዋ ብሪያና ዊስትም እንደምትናገረው ከሆነ እናንተ የምትፈልጉትንና የሚያስፈልጋችሁን ነገር አውቃችሁ ያንን ነገር ማሟላታችሁ ራስን የመክዳት ልምምዳችሁን የሚያቋርጥላችሁ ነገር ይሆናል የምትለን። ታዲያ አሁን ስሜታችሁን እንዴት ማንበብ እንዳለባችሁ ተማረን አይደለ? ስለዚህ አሁን ስሜታችሁን አንዴ ማንበብ ከጀመራችሁ በኋላ ሁሉም ነገር ይቀላል ብላችሁ አትጠብቁ። ምክንያቱም ተራራውን እየወጣችሁ ነው። ከፍ ባላችሁ ቁጥር የበለጠ እየተቸገራችሁ ትመጣላችሁ። ስለዚህ የተራራው ጫፍ ላይ ለመድረስ እናንተ የሚያስፈልጓችሁ ብዙ አይነት ቁሶች አሉ ማለት ነው። ልክ ተራራ የሚወጣ ሰው በቦርሳው ይዞ እንደሚሄደው ቁሶች፣ እነዛን ቁሶች ምናልባትም እንደ ሜንታል ሞዴል አድርጋችሁ አስባቸው ወይንም ደግሞ በራሳቸው አይምሮ ውስጥ ለመጠንከር ለማለፍ የሚጠቅሟችሁን መሳሪያዎች ብላችሁ ያዛቸው። ስለዚህ አሁን የሆነ ቀን ጠዋት ትነሳላችሁ፣ ግብ አዘጋጅታችኋል። ህይወቴን እለውጣለሁ፣ ዛሬ የተለየው ሰው ነው መሆነው ብላችሁ የቆረጣችሁ ሰዎች ናቸው። የመጀመሪያውንም ስቴፕ ወይንም ደግሞ የመጀመሪያውንም እርምጃ ያደረጋችሁም በል። ልክ አንዴ ወደፊት መንቀሳቀስ ከጀመራችሁ በኋላ እናንተን ወደኋላ መልሶ የሚገፋችሁ ኃይል ይኖራል። ክብድ የሚል ስሜት እየተሰማኝ ነው። በተጨማሪም ደግሞ እኔ መቆጣጠር ማልችላቸው ነገሮች እየበዙ ነው፣ እየተደናገጥኩ ነው ትላላችሁ። ከመሬት ተነስታችሁ ውጥረት ውስጥ፣ ጭንቀት ውስጥ፣ በተጨማሪም ደግሞ ግራ
ግራ መጋባት ውስጥ ትገባላችሁ። ልክ የድሮ ማንነታችሁ እናንተን ጎትቶ ወደዛ እንድትሄዱ እንድትመለሱ እያረጋችሁ ይመስላል። ጸሐፊዋ ብሪያና እንደምትናገረው ከሆነ ግን አይምሯችሁ ሁሌም ቢሆን እናንተን ደህና ለማድረግ ነው እየሞከረ ያለው። ስለዚህ የማታውቁት ነገር ለሱ ያስደነግጠዋል። ከዛ አንሰርቴን ከሆነ ወይንም አንኖን ከሆነ ቦታ እናንተን ለመቆጠብ ነው የሚሞክረው። ለዚህ ነው ሁሌም ቢሆን ሬዚስተንስ የሚበዛባችሁ፣ ከተቃራኒ አቅጣጫ ኃይል እየበዛባችሁ የሚመጣው ለዚህ ነው ትለናለች። በብሪያና ዊስት የተጻፈው ዘ ማውንተን ኢዝ ዩ የተሰኘውን መጽሐፍ እየገመገምን ሁለተኛው ፓርት ላይ ደርሰናል። ሶስተኛውን ፓርት ደግሞ በነጋው ቪዲዮ ላይ ይዤላችሁ እመጣለሁ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።